ጤና ሰላም እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህን። እንግዲህ ከባልደረባ ጋር ስለ አሁኑ ሳይታችሁ በደንብ ማብራሪያ ሰጥተኝ ነበረ። ካንተ ጋር ደግሞ አዲስ የወጣው ፕሮጀክታችሁ ምን ይመስላል የሚለውን ቆይታ ለማድረግ ነው። በቅድሚያ እንተዋወቅ። እሺ፣ መለሰ እባላለሁ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። በመጀመሪያ ቤቱ እንዴት አየሽው አንቺ? በጣም ቆንጆ ነው። ለመኖር አመች ይመስለኛል። ሰዎችም እንደሚመርጡት አምናለሁኝ። ስለ አዲሱ ፕሮጀክት ግን ጠቅለል ያሉ ነገሮችን ብናነሳ ደስ ይለኛል። በጣም አሪፍ። አሁን የምንገኘው ቦሌ ደንበል ጋዜቦ አደባባይ አካባቢ ነው። ያለንበት አፓርትመንት ዲፕሎማት አፓርትመንት ይባላል። ይሄኛውን አፓርትመንት እንግዲህ አስረክበን ጨርሰናል። ይሄኛው አዲስ ፕሮጀክት ነው እያስገነባን ያለ ነው። ይሄኛው ፕሮጀክት ዲፕሎማት አፓርትመንት 2 ይባላል። ከዚህኛው ጋር ብዙ ነገር ተመሳሳይ ነው። ስታንዳርድ ነው፣ ግን የተለዩ አዳዲስ ነገሮች አሉት። ለምሳሌ በዲዛይን ብናየው 20 የሚሆኑ የዲዛይን ካምፓኒዎች ተወዳድረው ይሄኛውን አፓርትመንት ዲዛይን ለማድረግ ዋዳ ኮንሰልቲንግ ኢንጂነሪንግ የተባለ ካምፓኒ ነው ከሱ ጋር ነው ዲዛይን ያደረግነው እና አዲሱ ፕሮጀክት ላይ በዲዛይን የተሻለ ከዚህኛው በተሻለ ፕሮግረስ ነው እየገነባ ነው የሚገኘው ማለት ነው። ከተጀመረ ኦልሞስት 3-4 ወሩ ነው። ሾሪንግ እና ኤክስካቬሽን አልፈን አሁን ፋውንዴሽን ላይ ነው የምንገኘው ማለት ነው። የግንባታ ጥራቱም ያው ሪያሊቲ የሚታወቀው በጥራቱ ነው። በሃይ ኳሊቲ ማቴሪያል ነው የምንገነባው ማለት ነው። በጣም ጥሩ። እዚህ ላይ ምን አይነት ነገሮችን አድርጋችኋል? ከዚህ በምን ይለያል? እያንዳንዱ ነጥቦች ማንሳት ከቻለን። በጣም ጥሩ። ከዚህኛው አፓርትመንት የሚለየው ነገር የመጀመሪያው ነገር እዚህኛው ላይ 2 ሊፍት አስቀምጠን የነበረው አዲሱ ፕሮጀክት ላይ 3 ሊፍት፣ 1 ካርጎ የእቃ ሊፍት ጨምረናል። ሁለተኛ ደግሞ 1500 አካባቢ ካሬ ላይ ነው ያረፈው እንዳለ ቶታል ኤሪያው ማለት ነው። ህንፃውን 1200 ላይ ነው ያሳረፍነው። ስለዚህ የላይብረሪ እና የልጆች መጫወቻ ስፔስ ትተናል ማለት ነው። ከዛ በተረፈ ግን ዋናው ነገር ቅድም እንደጠቀስኩልሽ የላይቲንግ ኢሹ ነበሩ። እነሱን ለማስተካከል ሞክረናል። አካባቢውም ያው ለቦሌ ኤርፖርት ቅርብ ከመሆኑ የተነሳ ለኢንቨስትመንትም ብዙ ሰዎች ስለሚፈልጉት ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አማራጮችን ይዘን መጥተናል ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ለማጠናቀቅ ነው እቅድ የተያዘ? ይሄኛውን እንግዲህ በ2 ዓመት ተኩል ነው ዴሊቨሪ ታይም የተያዘለት። ግን ግንባታው እንደምትመለከችው በ3-4 ወር ውስጥ ይሄን ያህል ከደረሰ ያው ሪያሊቲ የሚታወቀው ከዚህ በፊትም ካለው ጊዜ ቀድሞ በማስረከብ ነውና ይሄኛውንም በ2 ዓመት ተኩል ብለን በ2 ዓመት ነው ዴሊቨሪ ያደረግነው አሁን ያለንበትን ማለት ነው። ስለዚህ ይሄኛውም በተመሳሳይ ቀድመን ለማስረከብ ነው እቅድ ያዝነው። በጣም ጥሩ። ፕሮጀክቱን እንደነገርከኝ ከሆነ በጥሩ ሁኔታ ለመገንባት አቅዳችሁ እየሰራችሁ እንደሆነ እየነገርከኝ ነበርና ምናልባት G+ ስንት ነው? ቢልዲንጉ G+16 ነው። ሌላው ለየት የሚያደርገው ነገር ሙሉ ለሙሉ ላይ ያለው ቶፕ ላይ ቴራዝ ነው። 360 ዲግሪ አዲስ አበባን ማየት የሚያስችል ለየት ያለ ነገር አድርገናል። ይሄኛው እንደምትመለከችው ግማሹ ቤት ነው። 2 ቤቶች አሉ እዚህኛው ላይ። እዛኛው ላይ ግን 360 ዲግሪ ክፍት ነው የሚሆነው ማለት ነው። ሌላው ያው አሚኒቲዎቹ ግልጽ ናቸው። ራሱን ነው እዛ ጋር እየደገምን ያለ ነው። ደሴም ስታንዳርድ ነው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ስለ ፕሮጀክቱ ካለን የካሬ መጠኑ እንዲሁም ደግሞ የብር መጠኑ ምን ያህል ነው የሚለው የብዙ የተመልካቾች ጥያቄ ይመስለኛል እና ስለሱ ባውቅ ደስ ይለኛል። የካሬ መጠኑን እንዲሁም ደግሞ የአከፋፈል ሁኔታውን የዋጋውን ሁኔታ ደግሞ ሄድ ኦፊስ ሂደን ከቢሮ ዲስከስ እናደርጋለን። አለቃችን እየጠበቀን ነው። እሱ ጋር በደንብ ታወራላችሁ። ዲስካውንቶችም ይኖራሉ። የመጣችሁበት ሰዓት ጥሩ ነው። ከሱ ጋር በበለጠ ደግሞ ስለ ዋጋ ታወራላችሁ። በጣም ጥሩ። ካንተ ጋር ለነበረን ቆይታ አመሰግናለሁ።